የነብዩ መስጂድ ቁልፍ ያዡ ኢትዮጵያዊ ዓለም ከጫፍ እስከ ጫፍ ለጸሎት የሚተምበት የመዲናው መስጂድ የነብዩ ሰለላሁ ዐለይሂ ወሰለም ብቸኛው ቁልፍ ያዥ ኢትዮጵያዊ መሆናቸውን ያውቃሉ? ቡና መጠጣት አይፈቀድም። ይሄንንም ሊቃውንት አባቶች ናቸው የጻፉት። ይሄ ምንድነው? የአጋንንት ግብር ስለሆነ ላ ያቃጥልም በእሳት ፍጹም ያቃጥላል የሚሉ ሰዎች ራሱ ግራ ነው የሚያጋቡን። ለምንድን ነው የሚያቃጥለው? የፈጠረኝ ቀን የጀሃነም ብሎ ከወሰነ እኔ ጀነት ገባለሁ ብዬ ብለፋ ዋጋ የለውም ብዬ ስለማምን ይጨንቀኛል። ይሄንን ጥያቄ ቢመልሱልኝ አሁንም ደስ ይለኛል። እግዚአብሔር ይገርማቸዋል። ባልና ሚስት ሊያስታርቅ ሰማይ ወርዶ እንደነበር ታውቃላችሁ። እኔ ማንደው በመጽሐፍ ቅዱስ ውስጥ አንድ የሚገርመኝ ቦታ አለ። ኢየሱስ ክርስቶስ ከሚከተሉት ሰዎች ጋር በአንድ ቦታ እየተሻገረ በጀልባ እየተሻገሩ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል ቤተሰቦች ዛሬም አዲስ ቪዲዮዎች መጥቻለሁ። አብራችሁን ቆዩ። ቡና መጠጣት አይፈቀድም። ይሄንንም ሊቃውንት አባቶች ናቸው የጻፉት። ይሄ ምንድነው? የአጋንንት ግብር ስለሆነ ይህ ቡና ወደ ሀገራችን ወደ ኢትዮጵያ የገባበት ምክንያት ሶስት ነጋዴዎች ነበሩ በውጪ በአረብ ሀገር የሚኖሩ። እነዛ ሶስት ነጋዴዎች አንዱ ቡኑ፣ አንዱ አቦል፣ አንዱ ረጃ፣ አንዱ ቶና ተብለው ይጠሩ ነበር። አሁን ዛሬ ሶስት አይፈላም። ክርስቲያኖች በእነኛ ስም ነው የሚመለከው። ቡና ጠጡ እንጂ እኔም ብለው ግን በሶስት ነጋዴዎች ነው ወደ ሀገር ውስጥ የገባው ብሎ ነበር። ነገር ግን አራት ነው የጠሩት። ለምንድን ነው? ቁጥር ይዛባባቸዋል። ለነገሩ እኔ ምን አገባኝ። ነገር ግን ቡና የተገኘው ለመጀመሪያ ጊዜ ጅማ ዞን ከታሙዱ ጋር ጮጬ የሚባል ቦታ ነው። ቡና ጠጡ። ቴንክ ዩ። ላ ያቃጥልም በእሳት ፍጹም ያቃጥላል የሚሉ ሰዎች ራሱ ግራ ነው የሚያጋቡን። ለምንድን ነው የሚያቃጥለው? የፈጠረኝ ቀን የጀሃነም ብሎ ከወሰነ እኔ ጀነት ገባለሁ ብዬ ብለፋ ዋጋ የለውም ብዬ ስለማምን ይጨንቀኛል። ይሄንን ጥያቄ ቢመልሱልኝ አሁንም ደስ ይለኛል። እውነት ለመናገር ወንድማችን በፍልስፍና ዓለም ላይ ያለ ሙስሊም ወንድማችን ነው። በመጀመሪያ ደረጃ ያው ያነሳው ጥያቄ አለ። እሱን ጥያቄ ከመመለሴ በፊት መልሱልኝ ስላልክ ነው። እሱን ጥያቄ ከማንሳቴ በፊት ፍልስፍናው ዓለም ላይ በጣም ብዙ ሰዎች እስልምና ላይ ያው ድንበር ያልፋሉ። ይሄ ፍልስፍና የሚባለው ነገር አንዳንዴ ከተፈጥሮ ጋር ከሸሪዓ ጋር ይጋጭባቸውና ምናልባት ወደ አልተፈለገ የሆነ እርምጃ ራሳቸውን ሊከቱ ይችላሉና ጥንቃቄ እንድታደርግ በዚሁ አጋጣሚ አደራ ለማለት እወዳለሁኝ። ብዙ ጊዜ በፍልስፍና ዓለም ላይ ያሉ ሰዎች መጨረሻቸው ጥሩ ሆኖ አይሰማም ዜናቸው ስለነሱ እና ይህን ጥንቃቄ አድርግ። አላህ ይጠብቀ ወንድሜ። ሲቀጥል ደግሞ አላህ በእሳት ይቀጣል ብዬ አላምንም፣ አይቀጣም የሚል ነገር አንስተሃል። አላህ እጅግ በጣም ሩህሩህና አዛኝ ነው። ከቁርአን 114 ምዕራፎች ውስጥ 114 በዚህ አጋጣሚ ቢስሚላሂር ረህማኒር ረሂም ሳይል የሚጀምረውን ሱራ በኮሜንት አስቀምጡልኝ። ራሱስቱ እጅግ በጣም ሩህሩህና አዛኝ ነኝ ብሎ ነው የሚጀምረው። አላህ በጣም አዛኝ ነው። ነገር ግን ጀነትንም አዘጋጅቷል፣ ጀሃነምንም አዘጋጅቷል። ጀነትንም እሞላለሁ ብሏል፣ ጀሃነምንም እሞላለሁ ብሏል። መሙላት ስላለበት ሳይሆን የሚሞሉ ሰዎች ወይም ለዛ ቤተሰብ ወይም ለዛ ተገቢ የሆኑ ሰዎች ስላሉ ለነሱ ተዘጋጅቷል። አላህ ይጠብቀንና ስለዚህ እሳት የተዘጋጀው እሳት ውስጥ የሚገቡ ሰዎች መቀጣት ስላለባቸው ነው። ይሄም አግባብ ስለሆነ ነው። አላህ ፍትሃዊነቱን ያመላክታል። እሳት መኖሩ ጀነት ብቻ ቢያዘጋጅ ነፍሰ ገዳዩም ጀነት ሊገባ ነው፣ ዘራፊውም ጀነት ሊገባ ነው፣ ዝሙተኛውም ቆማሪውም ሁሉም ጀነት ሊገባ ነው። ስለዚህ ነፍስ የገደለውም የተገደለውም እኩል ጀነት የሚገቡ ከሆነ የአላህ ፍትሃዊነቱ ምኑ ላይ ሊሆን ነው? ስለዚህ እሳት በመጽሐፍ ቅዱስ ውስጥ አንድ የሚገርመኝ ቦታ አለ። ኢየሱስ ክርስቶስ ከሚከተሉት ሰዎች ጋር በአንድ ቦታ እየተሻገረ በጀልባ እየተሻገሩ እሱ ከታች ተኝቶ ማዕበል ይነሳና አብሮት ያሉ ሰዎች
ስንጠፋ አይገድህም ወይ ስንሞት አይገድህም ወይ የሚል ጥያቄ አነሱለት። ከጌታ ጋር ሆነ ጌታ ልንጠፋ ነው ማዕበል ሊወስደን ነው ስንጠፋ አይገድህም ወይ ብሎ ጥያቄ አነሱለት። ማዕበሉ የማን ነው? እና ብዙ ጊዜ የሚሰብኩ ሰዎች እንደዚህ ተባለና ተነስቶ ማዕበሉን አዘዘው ይላሉ። እኔ ግን የሚገርመኝ ኢየሱስ ክርስቶስ ከዚያ ሌክ ከዛ ማዕበል ካለበት ስፍራ ወጣ ብሎ ደልዳላ ቦታ ተቀምጦ ሶፋ ላይ ተቀምጦ እያያቸው ቢሆንና ሕይወታችን አይገድህም ወይ ቢሉት አይገርመኝም። ከነሱ ጋር በአንድ ጀልባ እያለ ችግር ከመጣም በዚያ ጀልባ እንደሚወሰድ እያወቁ የኛ ሕይወት ሲጠፋ አይገድህም ወይ አሉት። አንዳንዶች አይ ጌታ መሆኑን ስለሚያውቁ ነው ይላሉ። አይደለም። ጌታ መሆኑን ስለሚያውቁ ነው ይላሉ። አይደለም። ተነስቶ ጸጥ ካደረገ በኋላ ደግሞ ይሄ ማን ነው ይሄ ሰው ማን ነው ብለዋል። አላወቁም። እግዚአብሔር ይገርማቸዋል። ባልና ሚስት ሊያስታርቅ ሰማይ ወርዶ እንደነበር ታውቃላችሁ። እኔማ እንደው ግርም ነው የሚያደርገኝ። አብርሃምና ሳራን ሊያስታርቅ እግዚአብሔር ወርዶ ነበር። እንደው ሽማግሌ ቢልክላቸውስ ወርዶ እግዚአብሔር ከሰማይ አብርሃምና ሳራ ተጣልተው እናታችን ሳራ መካን ሆና በኋላ አንድ ቀን ከገረዲቱ ውለድ ብላው ከአጋር ወልዶ እንደገና ደግሞ አጋር ደግሞ በሳራ መኩራት ጀምራ ከዚያ በኋላ ደግሞ ሳራን እግዚአብሔር ጎብኝቷት ይስሐቅን ወልዳ ደግሞ ሳራ ደግሞ እንደገና ደግሞ ትንሽ ትዕቢት ነገር ጎብኝቷት ምን አደረገች? የኔ የእመቤቲቱ ልጅ ከባሪያ ልጅ ጋር አይጫወትም ብላ እንግዲህ ብዙ ትዳር ጠርነው በሰራት ካሁን ቀደም ማስተምር ያውቃለሁ። ባልና ሚስት አንድ ቤት እየኖራችሁ በሰራተኛይቱ ምክንያት ጠብ ከመጣ ከሚስቶቻችሁ ጎን ቁሙ። ገብቷችኋል አይደለ? አዎ፣ ከባድ ነው። ሴቶቹ ልቡናቸው ቅን ነው፣ ግን ሰውን የሚወዳቸውን ሰው ፈተና ያቀርቡለታል ይባላል አሉ ነው እንግዲህ ያቀርቡለታል ማለት ለምሳሌ ለሰራተኛይቱ አነስ ያለ ራስ ትሰጣታለች ከሱ ፊት አንቺ ጨምሪያት እንጂ ካለ ነው የሰውዬ ልቡ ከሰራተኛይቱ ጋር ነው ያለ የሚለውን ለመመዘን ነው አሉ ነው። ይሄን ቢሆን እንጂ አላውቀውም እውነት ለመናገር እና የዚያ ጊዜ ዝም ነው ማለት ያለብሃል። ኋላም ትጨምራት። የነብዩ መስጂድ ቁልፍ ያዡ ኢትዮጵያዊ ዓለም ከጫፍ እስከ ጫፍ ለጸሎት የሚተምበት የመዲናው መስጂድ የነብዩ ሰለላሁ ዐለይሂ ወሰለም ብቸኛው ቁልፍ ያዥ ኢትዮጵያዊ መሆናቸውን ያውቃሉ? አዎ፣ የሳውዲውን ንጉስ ጨምሮ የዓለም መሪዎች ደጅ የሚጸኑላቸው እኚህ አባት ኢትዮጵያዊው ሼህ ኑሪ ናቸው። ከዑመር አይመንና ከቢላል ሀገር የበቀሉት ኑረዲን መሐመድ አሊ ከግማሽ ክፍለ ዘመን በላይ በቅዱሱ ስፍራ አገልግለዋል። በሄዱበት ሀገር ሁሉ በክብር በሰበር ዜና የሚቀበሏቸው እኚህ አባት ኢትዮጵያ በእስልምና ታሪክ ውስጥ ያላትን ጉልህ ሚና የገለጡ ሕያው ምስክር ናቸው። ነጃሺ ሙስሊሞችን ከጥፋት ከታደጉባት የኢትዮጵያ ምድር የተገኙት ሼህ ኑሪ የኢትዮጵያውያን ሙስሊሞች የታሪክ ባለቤትነት ማሳያ ናቸው። ፓኪስታንና ሞሮኮ በክብር ሲያጅቧቸው እኛ ኢትዮጵያውያን ደግሞ ይህንን ድንቅ ታሪክ ልንዘክረውና ለዓለም ልናሳውቅ ይገባል። ታሪካችን ከጥንት እስከ ዛሬ በክብር የተሞላ ነው። እኚህን ታላቅ አባት ስንቶቻችሁ ታውቋቸዋላችሁ? የሀገራችንን ኩራት ለሌሎችም እንዲደርስ ሼር አድርጉ። ኢትዮጵያዊነት ኩራት ነው። ኩራት ለሌሎችም እንዲደርስ ሼር አድርጉ። ኢትዮጵያዊነት ኩራት ነው።